ጤናስልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። የዘንድሮ 12ኛ ክፍል ትምህርት ማጠናቀቂያ ፈተና ከሰኔ 23 እስከ ሐምሌ 8 ቀን 2017 ዓ.ም እንደሚሰጥ የሀገር አቀፍ ትምህርት ምዘናና ፈተናዎች አገልግሎት አስታወቀ። በማዕከላዊ እዝ አይበገሬ ክፍለ ጦር የሰላም አማራጭን ወደ ጎን በመተው ለዘረፋና ህዝብን ለማሸበር ሲንቀሳቀስ በነበሩ የሽብር ቡድን አባላት ላይ በወሰደው እርምጃ በርካቶች መደምሰሳቸው ተገለጸ። በአማራ ክልል ዘላቂ ሰላምን ለመገንባት እየተከናወነ ባለው ጥረት ሁሉ የሚጠበቅባቸውን አበርክቶ እንደሚወጡ የባህር ዳር ከተማ የመንግስት ሰራተኞች ተናገሩ። ከውጭ የታጠቁ የእስራኤል የደህንነት ኃይሎች በተባበሩት መንግስታት ድርጅት ለፍልስጤማውያን ስደተኞች የሚደገፉ 3 ትምህርት ቤቶችን እስራኤል በኃይል በያዘችው ምስራቅ ኢየሩሳሌም መዝጋታቸው ተገለጸ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህን ሌሎችን ዜናዎች ይዘን ቀርበናል። ከአፍታ በኋላ እንመለሳለን። ዩቱብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁኑ ነው። በቅድሚያ ፕሬዚዳንት ታዬ አጽቀሥላሴ ከሩሲያ 80ኛ ዓመት የድል በዓል አከባበር በተጓዳኝ ከሀገሪቷ ፕሬዚዳንት የዓለም አቀፍ ትብብርና ትራንስፖርት ዘርፍ ልዩ አማካሪና ተወካይ ኢጎር ሌቪቲን ጋር ተወያይተዋል። በውይይታቸውም ኢትዮጵያና ሩሲያ በሎጂስቲክስና በትራንስፖርት ዘርፍ ያላቸውን ትብብር ማጠናከር በሚቻልበት ሁኔታ ላይ መክረዋል። ኢትዮጵያ በከፍተኛ ደረጃ እየሰራች የምትገኝበት ቀጠናዊ መሰረተ ልማት ትስስር ለማጠናከር ትብብር እንደሚያስፈልግም አጽንኦት ሰጥቷል። ፕሬዚዳንት ታዬ በዚህ ወቅት የረጅም ዘመን ጠንካራ ግንኙነት ያላቸው ሀገራት ከቅርብ ጊዜ ወዲህ ግንኙነታቸው በይበልጥ እያደገ መምጣቱን ገልጿል። ኢትዮጵያ በቀጠናው ትልቅ ኢኮኖሚ ያላት ሀገር መሆኗን በማንሳት የሎጂስቲክስና የትራንስፖርት መሰረተ ልማትን በትኩረት እያስፋፋች እንደምትገኝ መናገራቸው ተዘግቧል። ሩሲያ በሎጂስቲክስ ዘርፍ ከፍተኛ ልምድና አቅም እንዳላት ጠቅሰው ኢትዮጵያ በዚህ ዘርፍ በጋራ ለመስራት ቁርጠኛ መሆኗን አረጋግጧል። በዚህ ረገድ የትብብር ቁርጠኝነት ወደ ተግባር መቀየር እንደሚገባ አጽንኦት ሰጥቷል። ኢጎር ሌቪቲን በበኩላቸው ተጠናክሮ የቀጠለውን የሩሲያና የኢትዮጵያ ግንኙነት አድንቀዋል። ኢትዮጵያ ለሩሲያ በአፍሪካ ስትራቴጂካዊ ጠቀሜታ ያላት ሀገር በመሆኗ ሩሲያ ዲፕሎማሲያዊ ትብብሯን አጠናክራ ለመቀጠል ቁርጠኛ መሆኗን ተናግረዋል። የሩሲያ መንግስት በኢትዮጵያ አዳዲስ የሎጂስቲክስና የትራንስፖርት ፕሮጀክቶችን ለመጀመርና ቀጠናዊ ትስስር ለማጠናከር ዝግጁ መሆኑንም አረጋግጠዋል። የዘንድሮ 12ኛ ክፍል ትምህርት ማጠናቀቂያ ፈተና ከሰኔ 23 እስከ ሐምሌ 8 ቀን 2017 ዓ.ም እንደሚሰጥ የሀገር አቀፍ ትምህርት ምዘናና ፈተናዎች አገልግሎት አስታወቅም። የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ እንደተናገሩት በበይነ መረብ ፈተናውን የሚወስዱ ተማሪዎች በሁለት ዙር እንደሚፈተኑ ተናግሯል። የሚሆነበት ዋና ምክንያት በበይነ መረብ የሚፈተን አቅምን ለመጨመርና ያለውን የመሰረተ ልማት አቅም ለማሳደግ ያለመ መሆኑን ገልጿል። ፈተናው በሁለት ዙር በበይነ መረብ መሰጠቱ ከመኖሪያ ቤታቸው እየተመላለሱ በበይነ መረብ የሚፈተኑ ተማሪዎች ቁጥር ይጨምራል ብሏል። በዘንድሮ የ12ኛ ክፍል ፈተና 608 ሺህ ተማሪዎች ፈተናውን እንደሚወስዱ ገልጸው ፈተናውን በወረቀት የሚወስዱ ተማሪዎች ሙሉ በሙሉ በዩኒቨርሲቲዎች የሚፈተኑ መሆኑን ጠቁሟል። ፈተናውን በበይነ መረብ የሚወስዱት ደግሞ በዩኒቨርሲቲዎች፣ በመንግስትና በግል ትምህርት ቤቶች፣ በጤናና መምህራን ማሰልጠኛ ኮሌጆች እንዲሁም በቴክኒክና ሙያ ኮሌጆች ውስጥ ባሉ ኮምፒውተሮች ይፈተናሉ ብለዋል። በአማራ ክልል ዘላቂ ሰላምን ለመገንባት እየተከናወነ ባለው ጥረት ሁሉ የሚጠበቅባቸውን አበርክቶ እንደሚወጡ የባህር ዳር ከተማ የመንግስት ሰራተኞች ገለጹ። በባህር ዳር ከተማ የመንግስት ሰራተኞች የጥፋት እጆችና መዘዞች በሚል መሪ ሀሳብ ዛሬ ውይይት ተካሂዷል። የመድረኩ ተሳታፊ አቶ ምንችል አሳየ በክልሉ ጽንፈኛው ቡድን የሚፈጽመውን ተግባር ህብረተሰቡ ከቦታ ቦታ መንቀሳቀስ ያልቻለበት፣ ትምህርት የተስተጓጎለበት ሁኔታ መፈጠሩን አንስቷል። ከሁሉም በላይ በክልሉ ጽንፈኛው ቡድን በፈጠረው የጸጥታ ችግር መምህራን ክብራቸው ተነክቷል፣ በአጠቃላይ ከማህበረሰቡ እሴትና ባህል ያፈነገጡ ተግባራት ተፈጽመዋል ብሏል። በመሆኑም ተግባሩን በተባበረ ክንድ ማስቆም እንደሚገባ አመላክተው በክልሉ ዘላቂ ሰላምን ለመገንባት እየተከናወነ ባለው ጥረት ሁሉ የሚጠበቅባቸው እንደሚወጡ አረጋግጧል። በክልሉ ጽንፈኛ ቡድን በፈጠረው ችግር የህዝብ መገልገያ መሰረተ ልማትና የማህበረሰብ አገልግሎት መስጫ ተቋማት ጉዳት እንደደረሰባቸው ያነሱት ደግሞ አቶ መኳንንት አድማስ ናቸው። አሁን ላይ መንግስት እየወሰደ ባለው የህግ ማስከበር ስራ ሰላማዊ ሁኔታ እየተፈጠረ መሆኑን ጠቁሞ የተገኘውን ሰላም ለማጽናት የበኩላቸውን ድርሻ እንደሚወጡ ተናግሯል። በምክትል ከንቲባ ማዕረግ የባህር ዳር ከተማ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ብርሃን ንጉሴ መንግስት ከህዝቡ ጋር በመቀናጀት እያከናወነ ባለው ተግባር ሰላም እየሰፈነ መሆኑን ተናግሯል። በዘላቂ ሰላም ግንባታው ሂደትም የመንግስት ሰራተኛው ሚናውን መወጣት እንዳለበት አነስተው ለዚህም ራሱን ከችግር በማራቅ የመፍትሄው አካል ሆኖ መንቀሳቀስ እንደሚገባው
አመላክቷል። የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው በበኩላቸው የሰላም አማራጭ የሚቀበሉ የጽንፈኛ ቡድን አባላትን አሰልጥኖና አደራጅቶ ሰላማዊ ኑሮ እንዲኖሩ እየተደረገ መሆኑን ተናግረዋል። ከዚህ ውጭ ህዝቡን በማሰቃየት መምህራንን፣ የሀገር ሽማግሌዎችን፣ የሃይማኖት አባቶችና ሌሎች ንጹሃንን እየገደሉና እየዘረፉ ያሉ የጽንፈኛ ቡድን አባላት ላይ ጠንካራ የህግ ማስከበር እርምጃ እንደሚወሰድም አመላክቷል። እስካሁን በተሰራው ስራም ህብረተሰቡ ሰላም እንዲያገኝ መደረጉን ጠቅሰው የተገኘው ሰላም ዘላቂነት ለማረጋገጥ ወጣቶችን፣ የሃይማኖት አባቶችን፣ የሀገር ሽማግሌዎችና ሴቶችን የማወያየትና ህዝቡ በጽንፈኛ ቡድን ተግባር በበለጠ እንዲረዳ እየተደረገ ነው ብሏል። ከህዝብ ጋር እየተደረገ ባለው ውይይት መንግስት የህግ ማስከበር ስራውን አጠናክሮ እንዲቀጥልና ህዝቡም ከመንግስት ጎን በመሆን የጽንፈኛ ቡድን ሴራን በበለጠ በማጋለጥ ሚናውን እንዲወጣ እየተደረገ መሆኑን አስታውቋል። በመድረኩም በከተማ አስተዳደሩ የሚገኙ ተቋማት ሰራተኞችና የከተማ አስተዳደሩ አመራር አባላት ተሳታፊ መሆናቸው ታውቋል። በንግድ ዘርፍ የሚታዩ ብልሹ አሰራሮችን ለመቅረፍ የሚወሰዱ እርምጃዎች ተጠናክረው እንደሚቀጥሉ የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ገለጹ። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን በበኩሉ የንግድና ቀጠናዊ ትስስር ሚኒስቴርን ተጠሪ ተቋማት ለሙስና ተጋላጭነት በር የሚከፍቱ አሰራሮችን ለመከላከል ግልጽነትና ተጠያቂነትን ማስፈን እንደሚኖርባቸው ጠቁሟል። ኮሚሽኑ የገቢና የውጭ ንግድን የውጭ ምንዛሪ አስተዳደር አፈጻጸም ለሙስና ብልሹ አሰራር ያለው ተጋላጭነት በሚል ርዕስ ባካሄዱ ጥናት ላይ ውይይት ተካሂዷል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በአገልግሎት አሰጣጥ ላይ የሚስተዋሉ የሌብነትና ብልሹ አሰራር አዝማሚያዎችን ለመከላከል ቀጣይነት ባለው መልኩ ምላሽ እየተሰጠ እንደሚገኝ ተናግሯል። በዚህም ሌብነትና ብልሹ አሰራር በፈጸሙ የሚኒስቴሩ ሰራተኞች ላይ ህጋዊና አስተዳደራዊ እርምጃ መወሰዱን ገልጸው ተቋማዊ አገልግሎቶችን ከሙስና የጸዱ ለማድረግ በትኩረት ይሰራል ነው ያሉት። የፌዴራል ስነ ምግባርና ጸረ ሙስና ምክትል ኮሚሽነር እሸቴ አስፋው በበኩላቸው የመንግስት አገልግሎት፣ የኢንቨስትመንት መሬት አቅርቦትና የመንግስት ግዢ ከፍተኛ የሙስና ተጋላጭነትን እንዳለባቸው ጠቅሷል። በሙስናና ብልሹ አሰራር የሚፈጸሙ ምዝበራዎችን የመከላከል ተግባራት በየጊዜው የተሻለ አፈጻጸም እንዳላቸው ገልጸው በቀጣይም ቅንጅታዊ አሰራርን ማጠናከር እንደሚገባ ተናግሯል። በፌዴራል የስነ ምግባርና ጸረ ሙስና ኮሚሽን የሙስና መከላከል ጥናት መሪ ስራ አስፈጻሚ ገዛኸኝ ጋሻው የገቢና ወጪ ንግድን ጨምሮ ለሙስና ተጋላጭ በሆኑ ቁልፍ ጉዳዮች ላይ ጥናት መካሄዱን ገልጿል። ጥናቱ በንግድና ቀጠናዊ ትስስር ሚኒስቴርና ተጠሪ ተቋማት የቡና ወርቅና የቅባት እህሎች ወጪ ንግድ ላይ የኮንትሮባንድና የውጭ ምንዛሪ አስተዳደር የሙስና ተጋላጭነት ከፍተኛ እንደሚስተዋሉ አመላክቷል ብሏል። በመሆኑም አሰራርን በማዘመን ለጥቅም ግጭት የሚዳረጉ ክፍተቶችን በመቅረፍ ግልጽነትና ተጠያቂነትን በማስፈን የሙስና ተጋላጭነትን መቀነስ እንደሚገባ ጠቁመዋል። መሶብ የአንድ ማዕከል አገልግሎትን ተግባራዊ በማድረግ በቋሚነት ለማህበረሰቡ ቀልጣፋ አገልግሎት ለመስጠት የሚያስችል የቅድመ ዝግጅት ስራዎችን እየሰሩ መሆናቸውን የተለያዩ ክልልና ከተማ አስተዳደር የፐብሊክ ሰርቪስ ሰው ሀብት ቢሮ የስራ ኃላፊዎች ገለጹ። የተለያዩ ክልልና የከተማ አስተዳደር የፐብሊክ ሰርቪስና ሰው ሀብት ቢሮ የስራ ኃላፊዎች ዛሬ መሶብ የአንድ ማዕከል አገልግሎትን ጎብኝቷል። በጉብኝቱ ወቅት መሶብ የአንድ ማዕከል አገልግሎት ግልጽና ቀልጣፋ አገልግሎት መስጠት የሚያስችሉ ቴክኖሎጂዎችን የታጠቀ ነው። መሶብ የአንድ ማዕከል አገልግሎት የመንግስት አገልግሎት በከፍተኛ ሁኔታ የሚያቀላጥፍና ከህዝብ የሚነሱ ቅሬታዎችን የሚፈታ መሆኑም ተገልጿል። የኦሮሚያ ክልል የፐብሊክ ሰርቪስ ቢሮ ኃላፊ ኮኮቤ ዲዳ በዚሁ ወቅት መሶብ የመንግስት አገልግሎት አሰጣጥን ማዘመን የሚያስችል መሆኑን ተናግሯል። ከመሶብ ያገኙትን ልምድ በኦሮሚያ ክልልም ተግባራዊ ለማድረግ እንደሚሰሩ ጠቁመው ይህም የተገልጋይን እንግልት በመቀነስ የአገልግሎት አሰጣጥን ማቀላጠፍ ያስችላል ብሏል። የአዲስ አበባ ከተማ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ የአገልግሎት አሰጣጥ ዘርፍ ኃላፊ አቶ በቀለ ተመስገን እንዳሉትም መሶብ ባለጉዳዮች ወደ ተለያዩ ተቋማት የሚያደርጉትን ምልልስ የሚያስቀር መሆኑን ገልጿል። መሶብ ዘመኑን የዋጀ ቴክኖሎጂን አቀናጅቶ የያዘ ትልቅ ተቋም መሆኑን ጠቁሞ ህብረተሰቡ በተቀላጠፈ መንገድ አገልግሎት እንዲያገኝ የሚያደርግ መሆኑንም መመልከታቸውን ተናግረዋል። የማዕከላዊ ኢትዮጵያ ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ገብሬ ጋጊ በበኩላቸው መሶብ የአንድ ማዕከል አገልግሎት መንግስት ለዜጎች ቀልጣፋና ውጤታማ አገልግሎት ለመስጠት ያለውን ቁርጠኝነት ያሳየበት ነው ብሏል። የአዲስ አበባ ከተማ ፐብሊክ ሰርቪስና ሰው ሀብት ልማት ቢሮ የአገልግሎት አሰጣጥ ዘርፍ ኃላፊ አቶ በቀለ ተመስገን መሶብ የአንድ ማዕከል አገልግሎት ከከተማዋ ተጨባጭ ሁኔታ አንጻር ተግባራዊ ለማድረግ ስራዎች መጀመራቸውን ተናግሯል። ለዚህም የሚያስፈልጉ አዋጆች፣ መመሪያዎችና ደንቦች መጽደቃቸውን ተናግሯል። የሲዳማ ክልል ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ኃላፊ አሰፋ ጉራቻ በበኩላቸው ዛሬ ያገኙትን ልምድና ተሞክሮ በክልላቸው ተግባራዊ ለማድረግ እንደሚሰሩ ገልጸዋል። ለዚህም የቦታ መረጣ ስራዎች መከናወን መጀመራቸውንም ተናግሯል። የሶማሌ ክልል ፐብሊክ ሰርቪስ ቢሮ ምክትል ኃላፊ አቶ ፋራህ አብዱላሂ በበኩላቸው መሶብ የአንድ ማዕከል አገልግሎት በክልሉ ተግባራዊ ለማድረግ እቅድ ተይዞ የተሰራ መሆኑን ጠቁመዋል።
መሶብ የአንድ ማዕከል አገልግሎት በአንድ ጣራ ስር የተለያዩ የመንግስት አገልግሎቶችን በማጣመር ምርጥ የዲጂታል ቴክኖሎጂዎችን በመጠቀም የሚሰጥ አገልግሎት ነው። በመሶብ የአንድ ማዕከል አገልግሎት 12 የፌዴራል መንግስት ተቋማት ተቀናጅተው ከ41 በላይ አገልግሎቶችን እየሰጡ ይገኛሉ። የብሔራዊ መረጃና ደህንነት አገልግሎት ከአመራሩና ከሰራተኛው የሰበሰበውን 5.9 ሚሊዮን ብር ለመቄዶንያ አረጋውያንና አእምሮ ህሙማን መርጃ ማዕከል አበረከተም። የብሔራዊ መረጃና ደህንነት አገልግሎት ከፍተኛ አመራሮች በዛሬው ዕለት የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከልን በመዘዋወር ተመልክቷል። በወቅቱም ከአገልግሎት አመራሮችና ሰራተኞች የተሰበሰበውን የ5.9 ሚሊዮን ብር ድጋፍ ለማዕከሉ መስራች አቶ ቢንያም በለጠ አስረክቧል። የአገልግሎቱ ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን በወቅቱ እንደገለጹት ማዕከሉ ትልቅ ሀገራዊ ኃላፊነት ወስዶ የሰብአዊ ተግባር የሚፈጽም ባለውለታ ድርጅት ነው ብሏል። ሁሉም ኢትዮጵያዊ በበጎ ተግባር እንዲሳተፍ መልእክት ማስተላለፋቸውን አገልግሎቱ ገልጿል። በመቄዶንያ አረጋውያንና አእምሮ ህሙማን መርጃ ማዕከል ድጋፍ የሚደረግላቸውን አረጋውያን ለተደረገው እገዛ ምስጋና አቅርበዋል። በሰራዊቱ ክብር መስዋዕትነት በአመራሩና በህዝብ ጥረት የተገኘውን ሰላም በልማቱ መድገም ይገባል ሲሉ የነቀምቴ ከተማ ከንቲባ ገለጹ። በነቀምቴ ከተማና ዋሳኝ ወረዳዎች ከዓመታት በፊት ያጋጥሙ የነበሩ የጸጥታ ችግሮች ተቀርፎ ማህበረሰቡ ልማቱን ለማረጋገጥ በትኩረት እየተሰራ እንደሚገኝ የነቀምቴ ከተማ አስተዳደር ከንቲባ አቶ ምስጋኑ ቱሉ ገልጿል። በአሁኑ ወቅት ከተማውን የአካባቢ ወረዳዎች የሰላማዊ እንቅስቃሴ በህዝብና በጸጥታ ኃይሎች ጥረት መረጋገጡን፣ ህብረተሰቡ ፊቱን ወደ ልማት በማዞር በግልጽ የሚታይ ለውጥ መምጣቱን ተናግሯል። ሰራዊቱ ከአካባቢው የጸጥታ አካላት አመራርና ህብረተሰቡ ጋር በመሆን በሰራቸው የጸጥታ ስራዎችና በተመዘገበው ሰላም ተቀዛቅዞ የነበረውን ልማት በከፍተኛ ሁኔታ መነቃቃቱን የገለጹት ከንቲባው በጸጥታ ስጋት ከአካባቢው ርቀው የነበሩ ኢንቨስተሮችም ተመልሰው የልማቱ አካል መሆናቸውን ገልጿል። በአካባቢው ለተረጋገጠው ሰላም የሰላም ወዳዱና ሰላም ጠባቂው ከተማዋና የአካባቢው ህዝብ ሚና ከፍተኛ መሆኑን ያወሱት ከንቲባው ማህበረሰቡ የአካባቢውን ሰላም ለማደፍረስ ሙከራ የሚያደርጉ ሰርጎ ገቦችን በተደራጀ መልኩ እያጋለጠ እንደሚገኝ ተናግሯል። በጦርነትና በግጭት የሚመጣ ለውጥ ባለመኖሩ የተጀመሩ የልማት እንቅስቃሴዎችን የማፋጠርና የስራ ዕድል ለመፍጠር የተጀመረው እንቅስቃሴ ተጠናክሮ እንደሚቀጥልም አረጋግጧል። የተገኘውን ሰላም ለማጽናት ሁሉም የህብረተሰብ ክፍል የበኩሉን ሊወጣ እንደሚገባና ከሰላምና ከልማት ውጭ የግጭት አጀንዳ የሚያራምዱ ኃይሎችን መታገል እንደሚገባም ተጠቁሟል። 47ኛው ዓመት የምስረታ በዓሉን በድምቀት እያከበረ የሚገኘው የምዕራብ እዝ በአካባቢ ለመጣው ሰላም ምስጋናቸውን አቅርበው የእንኳን አደረሳችሁ መልእክታቸውንም አስተላልፈዋል። በሌተናል ጀነራል አለምሸት ደግፌ የተመራ የሰራዊት ከፍተኛ ልዑክ ነቀምቴ ከተማ ገባ። የአንጋፋው ምዕራብ እዝ 47ኛ ዓመት የምስረታ በዓልን በተለያዩ ዝግጅቶች ለማክበር ዝግጅቶች ተጠናቀዋል። የልዑካን ቡድኑ አባላት ነቀምቴ አውሮፕላን ማረፊያ ሲደርሱ የእዙ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ሙላት ጅልዱና የእዙ ከፍተኛ አመራሮች አቀባበል አድርገውላቸዋል። 47ኛ ዓመት የምዕራብ እዝ ምስረታ በዓል ላይ ለመሳተፍ የፌዴራል የክልልና የሰራዊት ከፍተኛ አመራሮች ይገኛሉ ተብሎም ይጠበቃል። ምዕራብ እዝ ፈተናን በፈተኑ ትንታግ ልጆቹ እየተመካ የኢትዮጵያን ሉዓላዊነት ለማረጋገጥ የትላንቱ ሳይረሳ የአሁኑን እያደረጀ ነገን በብሩህ ተስፋ በመመልከት የህዝብ ልጅነቱን እያስመሰከረ መጓዙን ቀጥሏል። አላችሁ የምዕራብ እዝ ጀግናው አሃድ ኦፊሰሮችና አባላት በሙሉ እንኳን አደረሳችሁ እንኳን አደረሰን ማለት ፈልጋለሁ። እውነት ለመናገር ምዕራብ እዝ ከራስ በላይ ለህዝብ የሚል ነው። ከራስ በላይ ሉዓላዊነት የሚል ነው። ምዕራብ እዝን የሚገልጸው በማንኛውም የመሬት ጸባይ መዋጋት ነው። የችግር ቀንደራሽ ፈርጣማው የሀገር ክንድ መሆኑን ያስመሰከረ ብርቱ የጦር ክፍል ነው ማለት ይቻላል። የምዕራቡ ጀንበር ታሻመጠያሲ ከራስ በፊት ለህዝብ ታሪካዊ የ47ኛው ዓመት የምስረታ በዓል እንኳን በሰላም አደረሳችሁ አደረሰን ማለት ፈልጋለሁ።
ለዚህ ስኬት ለዚህ በዓል እንኳን አደረሳችሁ። የሚያኮራ ስራ የሰራ እዝ ነው። በዚህ ውስጥም ጀግኖች ሴቶች እንዳሉ ጀግንነቱ የሚፈልቀው ከጠንካራ ስነ ልቦናዊ ዝግጁነቱ ነው እና የዚህ ጀግና እዝ አባል መገኘት እድለኝነት ነው። ሊገልጾ ማልችለው ደስታና ኩራት ነው የሚሰማኝ። ምዕራብ እዝ አመራርና አባላት እንዲሁም ለሲቪል ሰራተኛ ውጪም በግዳጅ ላይ የሚገኝ በሀገር ውስጥም በግዳጅ ላይ ለሚገኝ እንኳን ለልደታችሁ ቀን የድልና የልደት በዓላችሁ እንኳን አደረሳችሁ። እግዚአብሔር ይጠብቃችሁ ያኖራችሁ። እንወዳችኋለን። ምዕራቦች እንኳን ደስ አላችሁ። በማንኛውም ጊዜ ከጎናችሁ ነን። ጀግኖች የምዕራብ እዝ አመራርና የሰራዊት አባላት የ47 ዓመት የልፋትም የመስዋዕትነትም ውጤት ምዕራብ እዝን እንድትወለድና እንድትገኝ ያደረገ ስለሆነ እንኳን ለ47ኛው በዓል አደረሳችሁ አደረሰን። ወደፊትም ታላላቅ ድሎችን በማስመዝገብ ቃላችሁን የምታድሱበት ይሆንላችሁ። በድጋሚ ለ47ኛ የምስረታ በዓላችሁ መላው አባላትና አመራሩ ሰላም አደረሳችሁ። የሚቀጥለው የሥራ ዘመናችን የስኬት የሰላምና የብልጽግና እንዲሆንልን እመኛለሁ። መጨረሻም በዓላችሁ ያማረ የሰመረ የተሳካ እንዲሆን እመኛለሁ። መልካም በዓል። የምዕራቡ ጀንበር ጋሻ መጠሪያችን ከራስ በፊት ለመላው የምዕራብ እዝ አመራርና አባላት እንኳን ለ47ኛ ዓመት ምስረታ ክብረ በዓል እንኳን በሰላም አደረሳችሁ አደረሰ። በዓሉም የሰላም የጤና የስኬት ጎዳና እንዲሆንላችሁ እመኛለሁ። እንደ መከላከያ ሰራዊትም እንኳን ደስ አላችሁ ይላል። የ47ኛ ዓመት የምስረታ በዓል ለማክበር እየተዘጋጃችሁ ያለ የሰራዊት ክፍልም እንኳን ለዚህ ቀን አደረሳችሁ። የምዕራቡ ጀንበር ጋሻ መጠሪያችን ከራስ በፊት የምዕራብ እዝ በሙሉ እንኳን ለ47ኛ ዓመት ለመስረታ በዓል እንኳን በሰላም አደረሳችሁ። የሀገራችንን ሉዓላዊነት ለማስከበር ከፍተኛ ሚና እንደምንጫወት ተስፋ አደርጋለሁ። እንኳን አደረሰን እንኳን አደረሳችሁ ማለት ፈልጋለሁ። እንኳን ለመስረታው በዓል አደረሳችሁ። የምዕራቡ ጀንበር ጋሻ መጠሪያችን ጽንፈኛውን ሸኔ ኃይል በመመከት የህዝቦችን አንድነት በመጠበቅ የኢትዮጵያን ቀጣይነት በማረጋገጥ ከማንም በላይ አይተኬ ሚና የተጫወተ አስደናቂ ክፍል ጋሻ የተቋም ምሰሶ ጠንካራ የሰላም ጠባቂ የምንመካበት ሰራዊት ስለሆነ እንኳን አደረሰው እንላለን። የተቋም ምሰሶ በጀግንነት በእግሩ በርካታ ኪሎ ሜትሮችን አቋርጦ ጭምር ክልላችንን ከመፍረስ የታደገ የሀገራችን የመከላከያ ሰራዊት አካል ምዕራብ እዝ ጀግናው የምዕራብ እዝ ወደ ኋላ ታይ ይህን ጦርነት እንዲያሸንፍ አድርጓል። በጀግንነት ደምቋል ታሪኩን አድሶ ለዚህ ታላቁ ህዳሴ ግድብ በዚህ ደረጃ ለመድረሱ የምዕራብ እዝ ተጫወተው ሚና ከታላቁ ህዳሴ ግድብ ታሪክ ጋር ተቆራኝቶ የሚቀመጥ ነው ማለት ነው። እንኳን ለ47ኛው የምዕራብ እዝ የምስረታ በዓል እንኳን አደረሳችሁ ለማለት ፈልጋለሁ። እንኮራባችኋለን። ጀግኖቻችን ናችሁ። እንኳን አደረሳችሁ። የምዕራቡ ጀንበር በአገር ለሚከሰቱ አደጋዎች ከውስጥም ከውጭም ለሚቃጡት ሁሉ ሲቪል አስተዳደርም፣ ፖሊስም፣ ሚሊሻም፣ ሃይማኖት መሪም፣ ፓስተርም፣ ቄስም፣ ሼክም ምንም ሆኖሳል ይሄን የምዕራብ እዝ ታሪክ ጠብቃችሁ ለሚቀጥለው ትውልድ ማስተላለፍ አለባችሁ። እንኳን አደረሳችሁ ለማለት ፈልጋለሁ። ምዕራብ እዝ ጋሻ በድል ተሻጋሪ ምዕራብ እዝ ጋሻ ደማቅ ጀብዱ ሰሪ በማዕከላዊ እዝ አይበገሬ ክፍለ ጦር የሰላም አማራጭን ወደ ጎን በመተው ለዘረፋና ህዝቡን ለማሸበር ሲንቀሳቀስ በነበሩ የሽብር ቡድን አባላት ላይ በወሰደው እርምጃ በርካቶች ተደመሰሱ። የክፍለ ጦር ዋና አዛዥ ኮሎኔል ዳግም ሰፊሳ ሰላማችንን በብቃታችን እያረጋገጥን አሸባሪው ኃይል ላይ አስፈላጊውን እርምጃ መውሰዳችን በቀጠናው ሰላም ሰፍኗል ሲሉ ተናግሯል። በርካታ መሳሪያና ተተኳሽ በቁጥጥር ስር ውሏል ሲል ዘግበዋል።
በተመሳሳይ በጎጃም የተሰማራው ክፍለ ጦር በጽንፈኛው ላይ በወሰደው እርምጃ የጭስ አባይ ብርጌድ አዛዥ ብሎ ራሱን የሚጠራው መሪን ጨምሮ አባላቱን ደምስሷል። የክፍለ ጦር ውጊያ ድጋፍ አገልግሎት ሌተናል ኮሎኔል ንጉስ ደግፌ በአዴት ዙሪያ አብክናና አጊታ በሚባሉ ቦታዎች ላይ ክፍለ ጦሩ በወሰደው የተቀናጀ እርምጃ ምህረት መንጌ የተባለ የጭስ አባይ ብርጌድ አመራር ከነአጃቢዎቹ ከጥቅም ውጭ አድርጓል። በተጨማሪም የአዴት ዙሪያ የአንሞት ብርጌድ ሁለተኛ ሻለቃ ሻምበል አመራር እያያ ክንዴ እና ሌሎች 5 አመራሮች ጨምሮ ተገድለዋል። ክፍለ ጦሩ ባደረጋቸው ዘመቻ መሳሪያ፣ ተተኳሽና ሌሎች ንብረቶችን በቁጥጥር ስር ውለዋል። የመከላከያ አዛዥነትና ስታፍ ኮሌጅ ሰልጣኝ አመራሮች የመከላከያ ስፔሻላይዝድ ሪፈራል ሆስፒታልን ጎበኙ። የመከላከያ አዛዥነትና ስታፍ ኮሌጅ የአጭርና የመደበኛ ኮርስ ሰልጣኝ አመራሮች የመከላከያ ስፔሻላይዝድ ሪፈራል ሆስፒታል የሕክምና አሰጣጥን ዛሬ ተመልክቷል። ግንቦት 10 ቀን 2016 ዓ.ም በፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ አገልግሎት መስጠት የጀመረው ሪፈራል ሆስፒታል አሁን ላይ በርካታ ችግር ፈቺ የሆኑ ሕክምናዎችን እየሰጠ እንደሚገኝ የመከላከያ ስፔሻላይዝድ ሪፈራል ሆስፒታል አዛዥ ብርጋዴር ጀነራል ሸዋዬ ኃይሌ ገልጿል። በመንግስት ሆስፒታሎች የመጀመሪያ የሆኑን የዳሌ አጥንት ቅየራ ሕክምና የሚሰጠው የመከላከያ ስፔሻላይዝድ ሪፈራል ሆስፒታል ባለፉት 3 ወራት ብቻ ለ86 ታካሚዎች የተሳካ የዳሌ አጥንት ቅየራ ማድረጉንና ሕክምና መስጠት መቀጠሉን ብርጋዴር ጀነራል ሸዋዬ አብራርቷል። በስልጣኝ አመራሮች የሪፈራል ሆስፒታል ጉብኝት የመከላከያ ጤና ዋና መምሪያ ኃላፊ ሌተናል ጀነራል ጥጋቡ ይልማ የተገኙ ሲሆን የሆስፒታሉን አመሰራረትና አሁን ላይ በየዘርፉ በቴክኖሎጂ ታግዞ ሕክምና መስጠት መቻሉን ጨምሮ አጠቃላይ ስለ ሆስፒታሉ የቀጣይ ሕክምና አገልግሎት አሰጣጥ ዙሪያ ማብራሪያ ሰጥተዋል። የማዕከላዊ እዝ ጊቤ ኮር ተተኪ አመራር ለማፍራት የሚያደርገውን ስራ በማስቀጠል የመሪነት ብቃትና ችሎታ የተላበሱ የመቶ እና የጓድ አመራሮችን ለ1 ወር በማሰልጠን አስመርቋል። በምረቃ መርሃ ግብሩ የተገኙት የራስ ዳሽን ኮር ዋና አዛዥ ብርጋዴር ጀነራል አበባው መንግስቴ ሰልጣኞች በስልጠናው ያገኛችሁትን አቅምና ክህሎት በማዳበር የምትመሩትን ኃይል በስልጠና በማብቃት በተኩስና በአካል ብቃት ማጠናከር ይጠበቅባቸዋል ብሏል። የጊቤ ኮር አዛዥ ኮሎኔል ጀማል ከድር በበኩላቸው በጽንሰ ሀሳብና በተግባር የወሰዳችሁትን ስልጠና ባላችሁ የውጊያ አቅምና ልምድ ጋር ተዳምሮ ትልቅ ብቃት የፈጠረ በመሆኑ እናንተም ተማሪዎቻችሁን በማሰልጠንና በማብቃት ጠንካራ አሃድ መፍጠር ይገባቸዋል ሲሉ ተናግረዋል። ኪነ ጥበብ በወል ትርክት የተገነባ ትውልድ ለመፍጠርና ህብረ ብሔራዊ ሀገር መንግስት ለመገንባት የጎላ ፋይዳ አለው ሲሉ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ገለጹ። 42ኛው የጎሚ በደል የውይይት መድረክ ኪነ ጥበብ ለህብረ ብሔራዊ ሀገረ መንግስት ግንባታ በሚል መሪ ሀሳብ በኦሮሚያ ፕሬዚዳንት ጽህፈት ቤት ተካሂዷል። በኦሮሚያ ፕሬዚዳንት ጽህፈት ቤትና በክልሉ ኮሚኒኬሽን ቢሮ አዘጋጅነት የሚካሄደው የጉሚ በደል የውይይት መድረክ ላይ ወቅታዊ ክልላዊና ሀገራዊ አጀንዳዎች ቀርቦ የዘርፉ ምሁራንና ተሳታፊዎች ሀሳብ የሚንሸራሸርበት መሆኑ ይታወቃል። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ እንዳሉት ኪነ ጥበብ በወል ትርክት የተገነባ ትውልድ ለመፍጠርና ህብረ ብሔራዊ ሀገረ መንግስት ለመገንባት የጎላ ፋይዳ አለው። ኪነ ጥበብ ለህብረ ብሔራዊ ሀገር መንግስት ግንባታ በሚል ርዕስ መነሻ የውይይት ጽሁፍ ቀርቦ ውይይት ተካሂዶበታል። ከመድረኩ ተሳታፊዎች መካከል በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ሰላምና መረጋጋት ትምህርት ክፍል መምህርት ዶክተር መርጊቱ ደበላ እንዳሉት ኪነ ጥበብ በተለይም በአንድ ህብረተሰብ ውስጥ ሰላምና መረጋጋትን በመፍጠር ለሀገር ግንባታ ያለው ፋይዳ የላቀ ነው ብሏል። የሁሉም ጥበብና ባህል እኩል ተከብሮ እኩል የሚንሸራሸርበት ሜዳ ካገኘ ኪነ ጥበብ ለህብረ ብሔራዊ አገረ መንግስት ግንባታ ታላቅ አበርክቶ ይኖራል ያለው ደግሞ ሌላው የመድረኩ ተሳታፊ አርቲስት ዋቆ ጌታቸው ነው። ኪነ ጥበብ ከግለሰብ ስብዕና አንስቶ ቤተሰብን ለማነጽና ሀገረ መንግስት ለመገንባት ያለው ሚና በማጉላት በኦሮሞ ኪነ ጥበብ ላይ የረጅም ዓመት የሙያ ባለቤት የሆኑት አቶ ዲማ አበራ በኩላቸው ኪነ ጥበብ ጥሩና መጥፎን ለይቶ ለማስተማር ረገድ ለአገር ግንባታ ያለው አስተዋጽኦ ሰፊ መሆኑን አነስቷል። በተለይም ጥሩን መልካም፣ መጥፎን መጥፎ በማለት ኪነ ጥበብ የሚያሰርጸው ግንዛቤ የላቀ መሆኑን አመላክቷል። በውይይት መድረኩ ላይ የክልሉ የመንግስት የስራ ኃላፊዎች፣ የከፍተኛ ትምህርት ተቋማት፣ የዘርፉ ምሁራን፣ አርቲስቶችና ሌሎች እንግዶች ተሳትፈዋል። የሀገር ውስጥ የአየር ትራንስፖርት አገልግሎትን ለማሳደግ የአዳዲስ አውሮፕላን ማረፊያዎች ግንባታ የነባሮች ማሻሻያና ማስፋፊያ ስራ እየተከናወነ መሆኑን የኢትዮጵያ ሲቪል አቪዬሽን ባለስልጣን አስታወቅም። በኢትዮጵያ በአሁኑ ወቅት 23 አውሮፕላን ማረፊያዎች መደበኛ የአየር ትራንስፖርት አገልግሎት እየሰጡ መሆናቸውን የባለስልጣኑ ዋና ዳይሬክተር ጌታቸው መንግስቴ ገልጿል። በተጨማሪም 22 የአነስተኛ አውሮፕላን ማረፊያዎች በባለስልጣኑ እውቅና አግኝተው አገልግሎት በመስጠት ላይ እንደሚገኙ ተናግሯል። በፌዴራል መንግስት 5 ኤርፖርቶች እየተገነቡ እንደሚገኙ ጠቅሰው ነባሮች ላይ የማስፋፋያና የማሻሻያ ተግባራት እየተከናወነ ነው ብሏል። ኢትዮጵያ ካላት የቆዳ ስፋት፣ የኢኮኖሚ እድገት እንዲሁም የትራንስፖርት ፍላጎት አንጻር ያለው መሰረተ ልማት
በቂ አለመሆኑንም ጠቅሷል። ይህን በመገንዘብም የሀገር ውስጥ የአየር ትራንስፖርት አገልግሎት ለማጠናከር የተሰራ መሆኑን አስታውቀዋል። ባለስልጣኑ ከፌዴራል መንግስት በተጨማሪ የክልል መንግስታት፣ የከተማ አስተዳደሮች እንዲሁም ባለሀብቶች ኤርፖርት እንዲገነቡና እንዲያስተዳድሩ የሚያስችል መመሪያ ማውጣቱን ጠቁሟል። ይህን ተከትሎም 32 አዳዲስ አነስተኛ አውሮፕላን ማረፊያዎችን ለመገንባት ጥያቄ መቅረቡን ገልጸው ባለስልጣኑ ቦታው ድረስ በመሄድ መረጣ ማካሄዱን አስገንዝበዋል። የትግራይ ክልል ጊዜያዊ አስተዳደር ከእውቅና ውጭ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም፣ አልቀበለውም ሲል አስጠነቀቀም። የትግራይ ጊዜያዊ አስተዳደር ከእውቅና ውጭ በክልሉ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም፣ አደገኛም ተግባር ነው ሲል ትላንት ሚያዝያ 30 ቀን 2017 ዓ.ም ባወጣው መግለጫ አሳስቧል። በምንም መንገድ ተቀባይነት የለውም ሲል አስጠንቅቋል። ክልሉ ከፌዴራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር ያሉትን ልዩነቶች በሰላማዊና ህጋዊ መንገድ ለመፍታት የተቻለውን ሁሉ ጥረት ማድረግ ተገቢ ነው ብሎ እንደሚያምን ያስታወቀው ጊዜያዊ አስተዳደሩ ነገር ግን ስትራቴጂው ዓላማውና ስልቱ የማይታወቅ ምንም አይነት የውጭ ግንኙነት ማድረግ ትክክል አይደለም ሲል ገልጿል። የአይነቱ አካሄድ ትግራይን መንግስት አልባ ሆና ስጋት እንዲነግስ የሚያደርግ ክልሉ አንድ ማዕከል እንዳይኖረው የሚያደርግ አደገኛ ተግባር ነው ሲል ኮንኗል። የትግራይ ጊዜያዊ አስተዳደር እንዲህ አይነቱን ተግባር በማንኛውም ሁኔታ እንደማይቀበለው ሊታወቅ ይገባል ሲል ትናንት ባወጣው መግለጫ አስጠንቅቋል። 1 ሊትር ቤንዚን 122 ብር ከ53 ሳንቲም ሲገባ 1 ሊትር ነጭ ናፍጣ 116 ብር ከ49 ሳንቲም ገብቷል። የፌዴራል ንግድና ቀጠናዊ ትስስር ሚኒስቴር ትናንት ለነዳጅ አቅራቢ ድርጅቶች ባሰራጨው ሰርኩላር ከትናንት ሚያዝያ 30 2017 ዓ.ም ምሽት 12 ሰዓት ጀምሮ የነዳጅ ምርቶች ላይ የዋጋ ጭማሪ ተደርጓል። በዚህ መሰረት 1 ሊትር ቤንዚን 122 ብር ከ53 ሳንቲም፣ 1 ሊትር ነጭ ናፍጣ 116 ብር ከ49 ሳንቲም፣ 1 ሊትር ኬሮሲን 116 ብር ከ49 ሳንቲም ገብቷል። በሌላ በኩል የአውሮፕላን ነዳጅ 113 ብር ከ20 ሳንቲም ከነበረበት ወደ 109 ብር ከ56 ሳንቲም ዝቅ ብሏል። 1 ሊትር ከባድ ጥቁር ናፍጣ 106 ብር ከ75 ሳንቲም ከነበረበት ወደ 104 ብር ከ08 ሳንቲም ዝቅ ብሏል። 1 ሊትር ቀላል ጥቁር ናፍጣ 109 ብር ከ22 ሳንቲም ከነበረበት 106 ብር ከ77 ሳንቲም ዝቅ ማለቱን ተገልጿል። ባለፉት የለውጥ ዓመታት ሀገራዊ ዲጂታል ግብይትን ይበልጥ ተግባራዊ ማድረግ የሚያስችል ምቹ መደላድል ተፈጥሯል ሲሉ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ገለጹ። ኢትዮ ቴሌኮም በአይነቱና በተደራሽነቱ የተለየ ዘመን ገበያ የተሰኘ የዲጂታል ግብይት ፕላትፎርም ይፋ አድርጓል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በዚህ ወቅት እንዳሉት ኢትዮ ቴሌኮም የቴሌኮምና የዲጂታል አገልግሎቶችን በማቅረብ ፈርቀዳጅነቱን አሁንም አጠናክሮ ቀጥሏል። ቴሌብርን ጨምሮ ሌሎች የቴክኖሎጂ ውጤቶችን ስራ ላይ በመዋል ከግብይት ተደራሽነትና ከፋይናንስ አካታችነት አንጻር አመርቂ ውጤቶች መመዝገባቸውን ተናግሯል። ኩባንያው በኢትዮጵያ ልማትና ኢኮኖሚያዊ እድገት ቁልፍ ሚና ያላቸውን ዘርፎች ለይቶ በቴክኖሎጂ እንዲታገዙ በማድረግ ውጤታማ እንዲሆኑ አድርጓል ብሏል። ባለፉት የለውጥ ዓመታት የዲጂታል ግብይት ተግባራዊ ማድረግ የሚያስችል ምቹ መደላድል መፈጠሩ ነው የተናገሩት። ይፋ ያደረገው ዘመን ገበያ ዲጂታል ፕላትፎርም እስካሁን የነበረውን የዲጂታል ግብይት ስርዓት ወደ ላቀ ደረጃ የሚያሻግር መሆኑን ገልጿል። ተገበያዮች በአካል መገናኘት ሳይጠበቅባቸው ግብይቶቻቸውን በኦንላይን እንዲፈጽሙ የሚያስችልና አላስፈላጊ ወጪን የሚያስቀር መሆኑንም ጠቅሷል። ዘመን ገበያ የኢትዮጵያን የዲጂታል ጉዞ ወደ ቀጣይ ምዕራፍ ለማሸጋገር አዎንታዊ ሚና እየተወጣ መሆኑን ጠቁሞ ከአነስተኛ እስከ ትልልቅ የንግድ ድርጅቶች በማገናኘት የገበያ ተደራሽነትን የሚያሰፋና ኢኮኖሚያዊ እንቅስቃሴን የሚያፋጥን መሆኑን ተናግሯል። በስራ ዕድል ፈጠራ፣ በምርታማነትና በዲጂታል ትራንስፎርሜሽን ዘርፍ የራሱን አሻራ እንደሚያሳርፍም እንዲሁም ፕላትፎርሙ ሙሉ በሙሉ ተግባራዊ ማድረግ የሚያስችል የቴክኖሎጂና የኢንተርኔት መሰረተ ልማቶች መሟላታቸውንም ገልጿል። በግብይት ፕላትፎርሙን አስተማማኝነት በሚመለከታቸው አካላት ተረጋግጦ ወደ ስራ እንዲገባ መደረጉም ተመላክቷል። በአዲስ አበባ ከተማ በበጀት ዓመቱ 9 ወራት ደረቅ ቆሻሻን መልሶ መጠቀም ከ1 ቢሊዮን 271 ሚሊዮን ብር በላይ መገኘቱን የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ አስታወቀ። የኤጀንሲው ምክትል ዋና ዳይሬክተር ሙላት ተገኘ እንዳሉት ባለፉት ዓመታት ደረቅ ቆሻሻን ወደ ሀብት ለመቀየር ሰፊ ስራ ተሰርቷል። በዚህ ህጋዊ ማህበራት ተደራጅተውና የድጎማ ስርዓት ተዘርግቶላቸው ወደ ስራ እንዲገቡ ከተደረገ በኋላ በቆሻሻ አያያዝና አወጋገር ላይ ትርጉም ያለው ለውጥ መምጣቱን አነስቷል። ከ334 በላይ ማህበራት በመልሶ መጠቀም ስራ ላይ የተሰማሩ ሲሆን ከዚህ ውስጥ 53ቱ በተፈጥሮ ማዳበሪያ ዝግጅት ላይ የሚሰሩ መሆናቸውን ጠቅሰዋል። በመዲናዋ ባለፉት 9 ወራት ከተሰበሰበው ደረቅ ቆሻሻ አብዛኛውን ለመልሶ መጠቀም አገልግሎት መዋል መቻሉም ገልጿል። የፕላስቲክ ቁሳቁሶችን፣ የወረቀት ምርቶችን እና የኤሌክትሪክ ቁሶችን መልሶ በማቀነባበር
ጥቅም ላይ እንዲውሉ እየተደረገ ያለው ተግባር ተጠናክሮ መቀጠሉም ተናግሯል። በዚህ ቆሻሻን በማቀነባበር መልሶ ጥቅም ላይ በመዋል ከ1 ቢሊዮን 271 ሚሊዮን ብር በላይ መገኘቱን አስታውቋል። በደረቅ ቆሻሻ መልሶ መጠቀምና ሂደት ከ1079 ዜጎች የስራ ዕድል መፍጠር መቻሉንም የጠቀሱት መዲናዋን ውብና ጽዱ ብሎም በዓለም ተወዳዳሪ ከተማ ለማድረግ በሚሰሩ ስራዎች ከባለድርሻ አካላት ጋር በቅንጅት እየሰራ መሆኑን ጠቅሷል። በተለይም የኮሪደርና የአረንጓዴ አካባቢ ልማት ስራ ከዚህ ቀደም በየቦታው ይጣል የነበረውን የግንባታ ተረፈ ምርት በማስቀረት በኩል ከፍተኛ አስተዋጽኦ ማበርከቱ ነው የተነገረው። ከአሁን ቀደም የደቡብ አፍሪካ ፕሬዝዳንት ሰሪል ራማፎዛ አዲስ አበባ ላይ የነበረውን የኮሪደር ልማት ስራዎችን በማየት ጆሃንስበርግን እንደ አዲስ አበባ እናደርጋለን ሲሉ በአዲስ አበባ ያለውን የኮሪደር ልማት እንቅስቃሴን ምስክርነት ሲሰጡ መደመጣቸው ይታወሳል። ዜናው በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። የታጠቁ የእስራኤል የደህንነት ኃይሎች በተባበሩት መንግስታት ድርጅት ለፊልስጤማውያን ስደተኞች የሚደገፉ 3 ትምህርት ቤቶች እስራኤል በኃይል በያዘችው ምስራቅ ኢየሩሳሌም መዝጋታቸው ተገለጸ። በመቶዎች የሚቆጠሩ ፊልስጤማውያን ተማሪዎች ሐሙስ ዕለት ጠዋት ትምህርት እንደጀመሩ የእስራኤል የጸጥታ ኃይሎች ካስወጣቸው በኋላ ወደ ሹአፍት የመጠለያ ጣቢያ እንዲሄዱ ተደርጓል። የመንግስት ድርጅት ኃላፊ ፊሊፒ ላዝሪኒ የእስራኤል ባለስልጣናት ህጻናት ትምህርት የማግኘት መሰረታዊ መብታቸው እየነፈጉ ነው በማለት የዓለም አቀፍ ህግን በግልጽ መናቅ ነው ሲሉ ወንጅለዋቸዋል። እስራኤል የተባበሩት መንግስታት ኤጀንሲ ለፊልስጤማውያን ስደተኞች ያገደችው በጥር ወር ሲሆን በኤጀንሲው ሐማስ ሰርጎ ገብቷል ስትል ትከሳለች። ኤጀንሲው በኩሉ የቀረበበትን ውንጀላ አስተባብሎ ገለልተኛ መሆኑን ገልጿል። በማህበራዊ ሚዲያ የተጋሩ ተንቀሳቃሽ ምስሎች እንደሚያሳዩት የእስራኤል መከላከያ በትምህርት ቤቱ አካባቢ መሰባሰቡን ተከትሎ የትምህርት ቤቱ የደንብ ልብሳቸውን የለበሱ ሴት ተማሪዎች የሹአፍት በሚገኝ አንድ ትምህርት ቤት ቅጥር ግቢ ውጭ ተሰብስበው ሲተቃቀፉ ይታያል። በትምህርት ቤቱ ግድግዳ ላይ የተለጠፈው መዘጋቱን የሚገልጸው ማስታወቂያ ትምህርታዊ ተቋም ከፍቶ ወይንም መምህራንንም ሆነ ሌሎች ሰራተኞችም ቀጥሮ መስራት የተከለከለ ነው ይላል። እንዲሁም ተማሪዎችን መዝግበው ወይንም ወደዚህ ተቋም ተማሪዎች እንዲገቡ ማድረግ የተከለከለ መሆኑን አመላክቷል። ኤጀንሲው እድሜያቸው ከ6 እስከ 15 ዓመት የሆኑ ከ550 ተማሪዎች በላይ ተማሪዎችን እንደነበሩትና አንድ ሰራተኛም በቁጥጥር ስር መዋሉን አስታውቋል። በእስራኤል በቁጥጥር ስር በሚገኘው ዌስት ባንክ የሚገኘው ትምህርት ቤት ዳይሬክተሩ የመማር እድላቸውን ላጡት ታዳጊ ልጆች ድርጊቱ የሚያስጨንቅ ነበር ብሏል። ኤጀንሲው በምስራቅ ኢየሩሳሌም በሚገኙ 3 ትምህርት ቤቶች የእስራኤል ፖሊስ መሰማራቱንና ተማሪዎችን ወደ ቤታቸው እንዲልኩ ማስገደዳቸው ተናግሯል ሲል የዘገበው ቢቢሲ ነው። ብራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።